እንደው ሐሳቡን አፋር ክልል ነበርኩኝ በዛ የጋገርን እንበላ ነበር ዳቦ ነው እና እዛ እንደዚህ አይነት ነበር ማለት ነው ደህና አንድ ላይ አድርገን ነው አመሰግናለሁ። ስሜ አሊ ኢብራሂም ይባላል። በጎዶዋን ከተማ ወጣቶች ተሳታፊ ነኝ። አንዱ ወጣቶችን በማስተባበር ደረጃ ነው እንትን ነው የመሐመድ የሚባለው ያው አእምሮ ህመምተኛ የሚበረገው ስራ ቤት እየሰራ ነው የምንገኘው እዚህ ቦታ ላይ እንደሚታወቀው ይሄን ስራ ስንጀምር በመጀመሪያ ደረጃ ቦታውን ያገዘን አንድ ግለሰብ ነው። ቦታ ሲያገዘን እኛ ደግሞ ከነዚህ ከምታያቸው ወንድሞች ጋር ተነጋግረን ስራውን ለመስራት በመጀመሪያ ፈቃደኝነታችንን ተነጋገር ከዛ በኋላ ሊያግዙን የሚችሉ ወንድሞች ጋር ተቋማቶች ጋር ሄደን ማቴሪያሎችን በማሰባሰብ ደረጃ ትልቅ ስራ ሰርተናል። የአውቶቡስ መኪና ያሳፍራል 100 ሰው በህል ይቆማል ምድር በሲሚንቶ በዚህ ሰዓት የምንገኘው እዛ አንድ ወንድማችን አለ መሐመድ የሚባል ወንድማችን ትንሽ አእምሮውን ያመዋልና ለሱ መጠለያ የሚሆን ቆርቆሮ በቆርቆሮ ቤት እየሰራን ነው። ለአጋጣሚ የመጣው ወንድማችን ጀማልና እናመሰግናለን አንተንም። እና እንግዲህ በዚህ ሰዓት ይሄንን ቤት ሰራ ምንድነው ወንድማችን አሁን ቀጣይ ጥቅምት ነው መጪውና ብርድ ነው ፀሐይ ነው ዝናብ ነው ትንሽ አስቸጋሪ ነው። ይሄንን ወቅት እዚህ ቤት ውስጥ እንኳን ቢያሳልፍ ብለን ነውና ወንድማችንን ከጎዳና ላይ የማንሳት ስራ ነው እየሰራን ያለነውና በዚህም በጣም ደስተኞች ነን። መሐመድ ተመችቷል ቤቱ? ከዚህ በኋላ እዚች ጋር ረፍ እያልክ እንግዲህ ይሄ ጥቅምት ስለሆነ አሁን ቀጣይ መጪው ይበርዳል ታውቃለህ አይደል? በጥቅምት አንድ ያጥንት ይላል። ጥቅምት ሰው ለመኖር ልብስ ጉርስ መጠለያ ያስፈልገዋል። ትክክል ነው። ዝም በማሰራ ነገር ቆነጠጠው እንደው እንዲህ ያለው መሬትና ሰማይ እንደቀነቀ የፍርዱ ቀን ባለቤት የሆነው ጌታ ፍሩኛ ላይ አለ በስምንት ቀን ዓለም ፈጥሮ ጨረሰ። እንዲያው ፍሩኝ የሰጣቸው የማቆጥራቸው ያዘልቁትና ዳሩ ምንድነው የህይወት ሁሉ መኖር ካልቻለ አንዱ ለሁሉ። የተወደዳችሁ ተመልካቾቻችን እንደምን አላችሁ? የዛሬው መሰናዶዬ የመረዳዳት ባህልን ጠንቅቀው የሚያውቁ ያላቸውን ተካፍለው የሚበሉ ለወገን በመድረስ በኩል ከፍተኛ ግምት ከምንሰጣቸው ሰዎች ይልቅ ቀድመው የሚገኙ የሰው ውሃ ልክ ከሆኑ ወጣቶች ላይ ትኩረቱን ያደርጋል። ቻናሉን ሰብስክራይብ ማድረግ እንዳትዘነጉ። እነዚህ ወጣቶች በደቡብ ወሎ ዞን የአልቡኮ ወረዳ ማዕከል ከሆነችው ሳልመኔ የሚኖሩ ሲሆን በፍቅር ለቀረባቸው ፍቅርን የሚለግሱና በራሳቸው መንገድ በመመካከር የወደቁ ሰዎችን በማንሳትና የተቸገሩ ሰዎችን በማገዝ ይታወቃሉ። ጥንትም ከድሮ የመጣ እውነት መተባበር ነው የኛ ማንነት። በከተማዋ ከቅርብ ጊዜ ወዲህ ብዙ የአእምሮ እክል የገጠማቸው የአእምሮ ህሙማን በብዛት ሲንቀሳቀሱ የሚታዩ ሲሆን በእንግዳ ተቀባይነቱ ወደር የለሽ የሆነው ህዝብም ካለው ቀንሶ አጉርሶና አልብሶ ሲንከባከባቸው ይስተዋላል። ይህ የመረዳዳትና የመተሳሰብ ባህል ለልጆችም በመጋባቱ ልጆችም የወላጆችን ባህሪ ወርሰው በተለያዩ የበጎ አድራጎት ተግባራት ላይ ሲሳተፉ ይስተዋላሉ። ሁሉንም የበጎ አድራጎት ተግባራት በአንድ ጀንበር ለመግለጽ ቢከብድም ለዛሬ በአንዱ ላይ ትኩረቴን አድርጌያለሁ። ነገሩ እንዲህ ነው። በሳልመኔ ከተማ የአእምሮ እክል የገጠመው አንድ ሰው ነበር። የ3 ልጆች አባት ሲሆን ባለቤቱ ከሰው ቤት እንጀራ በመጋገር ልጆቹን በማሳደግ ላይ ትገኛለች። አንደኛው ልጅ 12ኛ ክፍል ተማሪ ሲሆን ሌሎቹ ደግሞ ህፃናት ናቸው። እክሉ ከገጠመው በኋላ ከቤት ወጥቶ ውጭ ማደር ጀመረ። ልብሱን አወለቀ፣ እርቃኑን ሆነ።
ሰው የረዳ በደግነቱ ቁራሽ እንጀራ ለሌለው ቤቱ ይህን አድራጎት ያስተዋሉት እነዚህ ልበቀና ወጣቶች ታዲያ ጉዳዩን በቸልታ ማለፍ አልቻሉም ነበር። በበጎ አድራጎት ተግባራት ላይ እንቅልፍ የማይወስደው በደጃዝማች መንገሻ አብዬ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማሪዎች በቁሳቁስ እጥረት ምክንያት እንዳያቋርጡ ለረጅም ዘመናት የበጎ አድራጎት ክበብን በአስተባባሪነት በመያዝ ሲያግዝና ሲያስተባብር የሚታወቀው መምህር በላይነህ አማረ አድማሱን በማስፋትና እነዚህን ልበቀና ወጣቶች በማሰባሰብ የአልብቆ ተወላጆች የቴሌግራም ግሩፕ በመክፈትና በማሰባሰብ ሰዎችን ከወደቁበት በማንሳት ተግባራቸውን ሀብለው የጀመሩት በዚህ አጋጣሚ ነበር። በመሆኑም ይህን የአእምሮ ታማሚን የወቅቱ አጥንት የሚሰብር ብርድ የሚከሰትበት ጊዜ መሆኑን ታሳቢ በማድረግ ከሜዳ ላይ በማንሳት የማደሪያና መኝታ ችግርን መቅረፍ ተቻለ። እኔ ነኝ ደራሽ ለወገኔ እኔ ነኝ እሱ ነው እኔን ሰው ያረገኝ ያቆመኝ። ስሜ አለይ ኢብራሂም እባላለሁ። በጎጃም ከተማ ወጣቶች ተሳታፊ ነኝ። አንዱ ወጣቶችን በማስተባበር ደረጃ ነው እንትን ነው ያው መድ የሚባለው ያው አእምሮ ህመምተኛ የበጎ አድራጎት ስራ ቤት እየሰራን ነው የምንገኘው አሁን እዚህ ቦታ ላይ። እንደሚታወቀው ይህን ስራ ስንጀምር በመጀመሪያ ደረጃ ቦታውን ያገዘን አንድ ግለሰብ ነው። ቦታ ሲያገዘን እኛ ደግሞ ከነዚህ ከምታያቸው ወንድሞች ጋር ተነጋግረን ስራውን ለመስራት በመጀመሪያ ፈቃደኝነታችንን ተነጋገር። ከዛ በኋላ ሊያግዙን የሚችሉ ወንድሞች ጋር ተቋማቶች ጋር ሄደን ማቴሪያሎችን በማሰባሰብ ደረጃ ትልቅ ስራ ሰርተናል። በመጀመሪያ ደረጃ ይህን ስራ ስንሰራ ከጎናችንና ይህን ስራ አይዟችሁ ከጎናችሁ ነን ብሎ ሊያግዘን ቃል የገባልን ተቋም ቢኖር የ01 ከተማ አስተዳደር ጽሕፈት ቤት ነው። ያው እንጨት፣ ቋሚ ማገር፣ ግድግዳ ማገር እና ቆርቆሮ ወደ 13 አካባቢ ያግዘን። እኔ ነኝ ደራሽ ለወገኔ እኔ ነኝ እሱ ነው እኔን ሰው ያረገኝ ያቆመኝ። አማን እባላለሁ። እንግዲህ በዚህ ስፍራ የተገኘ ነው በዋናነት የበጎ አድራጎት ስራ እየሰራን ነው። እኔ በጎ አድራጎት ስራ ደግሞ እንድንሰራ አቅም የሆኑና አካላት አሉ። እነዚህን አካላት በቅድሚያ ማመስገን እፈልጋለሁ። ለምሳሌ የበጎ ወረዳ ተወላጆች የሚል የቴሌግራም ገጽ አለን። በዛ የቴሌግራም ገጽ ነው እንግዲህ ስራዎች የተጀመሩትና በዋናነት የዚህ አካባቢ ተወላጆች የወረዳዋ ተወላጆች በተለያየ አካባቢ የሚገኙ በውጭ ሀገር የሚገኙ በሀገር ውስጥ የሚገኙ ወገኖቻችን ናቸው ይህን ድጋፍ እያደረጉልን። እንዲሁም ደግሞ ሌሎች አጋር አካላት ጋር በመሆን ነው ይህንን ስራ እየሰራን ያለው። አሁን በዚህ ሰዓት የምንገኘው እዛ አንድ ወንድማችን አለ መሐመድ የሚባል ወንድማችን ትንሽ አእምሮውን ያመዋልና ለሱ መጠለያ የሚሆን በቆርቆሮ ቤት እየሰራን ነው። አጋጣሚ የመጣው ወንድማችን ጀማልና እናመሰግናለን አንተንም። እና እንግዲህ በዚህ ሰዓት ይሄንን ቤት ስሰራ ምንድነው ወንድማችን አሁን ቀጣይ ጥቅምት ነው መጪውና ብርድ ነው፣ ፀሐይ ነው፣ ዝናብ ነው። ትንሽ አስቸጋሪ ነው። ይሄንን ወቅት እዚህ ቤት ውስጥ እንኳን ቢያሳልፍ ብለን ነውና ወንድማችንን ከጎዳና ላይ የማንሳት ስራ ነው እየሰራን ያለነውና በዚህም በጣም ደስተኞች ነን። እና በአጠቃላይ ይሄንን ላደረጉልን ወገኖች በሀገር ውስጥ ያሉ በውጭ ሀገር ያሉ ወገኖቻችንን እጅግ በጣም እናመሰግናለን። እኛ ምናልባት እዚህ ሆነን በማስተባበር እንዲህ ልንሰራ እንችላለን እንጂ አቅም የሆኑን ደጀን የሆኑን ከኋላ አሉ። በተለያየ በሐሳብ በገንዘብ በማቴሪያል በብዙ ነገር እየደገፉን ያሉ ወገኖቻችን አሉና ምስጋና ይግባቸው ለማለት እፈልጋለሁ። እኔ ነኝ ደራሽ ለወገኔ እኔ ነኝ
ተግባር ተሳታፊ አካላት ምስጋናችንን እያቀረብን ወጣቶቹ የሄዱበት ርቀት ይበል የሚያሰኝ ነውና ከወጣቶቹ ሰውን ለመርዳት ሰው መሆን ብቻ በቂ መሆኑን ትምህርት ወስደን በተገኘው አጋጣሚ ሁሉ የእርዳታ እጆቻችንን እየዘረጋን ለወገን ደራሽ መሆን እንዳለብን መጠቆም እፈልጋለሁ። ለሌላ ጊዜ በሌላ መሰናዶ እስከምንገናኝ ቸር ይግጠመን። እኔ ነኝ ደራሽ ለወገኔ እኔ ነኝ እሱ ነው እኔን ሰው ያረገኝ ያቆመኝ እሸት ከማሳው አሽቶ መጽዋችሁ ስስት ማያውቀው ያቸር እጆቹ ዛሬ ተይዞ ዛሬ ቀንጥሎት አልፈቅድም ባይኔ ማየትን ሲሞት የማያስፈልገውን ነገር ወደዚያ አታምጣ ብለዋል። በተረፈ ቤትህ በጣም አሪፍ ሆናለች። አይዞህ አይዞህ። እሺ የሚያስፈልግህን ነገር ደግሞ የተባበረ እናግዝሃለን። እሺ